ወለደ ፍጡር እንለዋለን ይላል እና ኢየሱስ ፍጡር ነው ብዬ ብል ተሳስቻለሁ እኔ በስጋ ፍጡር ነው ስትል መለኮትን ካልክ ተሳስተሃል። ግን ክርስቶስ በስጋው መለኮትማ ሲጀመር መለኮት ከፍጡር ጋር አይዋሃድም፣ ከኮምፖዚሽንም የለውም ከፍጡር ጋር። ያለዛ ዲቫይን ሲምፕሊሲቲ ወደ ዲቫይን ኮምፕሊሲቲ ነው የሚሆነው። አሁን እሱ አይደለም ጥያቄ። ኢየሱስ በስጋ ከሴት ስለተወለደ ፍጡር ይባላል ወይስ አይባልም? በስጋው ፍጡር ይባላል። ኢየሱስ ክርስቶስ በስጋው ፍጡር። ድንግል ማርያም የወለደችው ምንድን ነው? አምላክን የወለደች ሰውን አልወለደችም። ሰውን ብቻ አልወለደችም። ሰውን አልወለደችም ወይ ነው? እሱማ አምላክንም ስትል አምላክን ብቻ አልወለደችም። አምላክን ወለደች ስትል አምላክን ብቻ ነው የወለደችው። አምላክን በስጋ ወለደችው። ስግው ቃል ፍጹም። ስለዚህ ሰውን ወልዳለች ወይስ አልወለደችም? እንደዛው ሰውን ስትል ሰውን ብቻ ነው ወይስ መለየት አለባት? አምላክን ብቻ ነው የወለደችው። ስግው ቃልን ነው የወለደችው። ፍጹም ሰው ፍጹም አምላክ እኮ። ስለዚህ አምላክን ብቻ አይደለም፣ አምላክን ብቻ ነው የወለደችው ማርያም። አምላክ ብቻማ መለኮት ብቻውን አይወለድም እኮ። ስለዚህ እንደዛ ትበለኛ። አሁን አምላክን ወልደዋለች ወይ ስትለኝ አምላክን ብቻ ብላ አይደለም የምትጠቀመው። ግን ሰውን ወልዳለች ወይ ብዬ ስልህ አዎ ሰውን ወልዳለች ብለህ ሰውን ብቻ አላልኩም እኔ። ሰውን ወልዳለች ወይስ አልወለደችም ማርያም? ሰውን ስትል ሰውን ብቻ ከሆነ አልወለደችም። ፍጹም አምላክ እኔ ብቻ ብዬ አልጠየቅኩም እኮ። አምላክን ብቻ ወልዳለች ወይ ብዬ ብጠይቅህ አምላክን ብቻ አይደለም የወለደችው ስግው ቃልን ነው የወለደችው ብለህ መልስ ትሰጠኛለህ። የጠየኩት ጥያቄ ሰው ወልዳለች አልወለደችም ወይ ነው። ሰውን ወልዳለች ወይስ አልወለደችም? ስግው ቃልን ወልዳለች። ሰውን ወልዳለች ወይስ አልወለደችም ነው ጥያቄ። ስግው ቃልን ወልዳለች። ሰው ብቻ አልወለደችም። ስግው ቃልን ወልዳለች። መልስ ሰው ብቻ ወልዳለች ብዬ አይደለም የጠየኩት። ሰው ወልዳለች ወይስ አልወለደችም? ሰው ስትል መለኮት የተዋሃደው ሰው ነው ወይስ ሰው ወልዳለች ወይ ነው ጥያቄ። ምን የተዋሃደው ብዬ አልጠየኩህ። ስግው ቃልን ወልዳለች። ኦኬ ጥሩ እሺ፣ እንሂድ። ላቀለለ አምላክን ወልዳለች። አምላክን በስጋ እኮ አምላክን ወልዳለች ስለ አምላክን ወልዳለች ብለህ ነው የምትለኝ። ሰውን ወልዳለች ብዬ ስለ ኦኬ ጥሩ እሺ። ማርያም ለአምላክ የባህሪ እናቱ ናት ወይስ የጸጋ እናቱ ናት? አይ የባህሪ እናቱ በስጋው ነው ወይስ በመለኮቱ? አይደለም ለአምላክ ነው ያልኩ የጠየቅኩ። ለአምላክ ማርያም የባህሪ እናቱ ናት ወይስ የጸጋ እናቱ ናት? የባህሪ እናቱ አይደለችም። የባህሪ አባቱ አብ ነው። በስጋ ግን ወልደዋለች። የስጋ እናቱ ናት። ኦኬ ጥያቄው አምላክን የባህሪ እናቱ ናት ወይ? የባህሪ በሰውነቱ ነው ወይስ በመለኮትነቱ? በሰውነቱ ከሆነ አልጠየቅኩም። አምላክን ያልኩ። አምላክ ሲባል መቼም ሰውነትን አይደለም መለኮትን ነው የሚያመለክተው። አምላክ ለማርያም የባህሪ እናቱ ማርያም ለአምላክ የባህሪ እናቱ ናት ወይስ አይደለችም? አሁን ጥያቄዎች ተደርበው የመጡ ናቸው። ምክንያቱም ደርበን ያመጣቸው አልመለስኩም። የመጀመሪያውን ስላልመለስክ ወደዚህ መጣው ተውኩት። ምንም ያመጣው ጥያቄም ቀላል ነው። ይሄም በስርዓት ልንገርህ። አሁን ለአምላክ የባህሪ ስትል አምላክ እመቤታችን የአምላክ ባህሪ አይደለችም። በስጋው ግን እንደዛ አይደለም ያልኩ። አሁን መልሰው ነበረ አምላክ ይላል ሳልኖር ሃይማኖት አበው ወደ ጭቅጭቅ እንዳይመጣ እየፈራው ነው። እየተነከፉ ነው ማውራ። የምጠይቅህን ጥያቄ መልስልኝ። ማርያም ለአምላክ የባህሪ እናቱ ናት ወይስ የጸጋ እናቱ ናት? አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ ይላል ሃይማኖት አበው። ማርያም በስጋ ተወለደች፣ በመለኮት አትወልደውም። ስለዚህ ጥያቄ ፉርሽ ነው ማለት ነው እኮ። ስለዚህ መለኮትን አልወለደችውም ማለት ነው ማርያም። መለኮትን አልወለደችውም ብለን አናምንም እኛ፣ መለኮት ስለማይወለድ። እሺ አምላክን ወልደዋለች? አምላክን በስጋ ወልደዋለች። ኦኬ የአምላክ እናት ናት? ኦፍ ኮርስ አዎ። የባህሪ እናቱ ናት ወይስ የጸጋ እናቱ ናት? የባህሪ ስትል የባህሪ ማለት ከሷ የተገኘ በስጋ ወለደችው አልን እኮ። በስጋ ከሷ ነው ባህሪዋ ነው ከሷ የተገኘ። አምላክነቱ ከሷ ያልተገኘ ነው አይደለ? አምላክነቱማ እሷ ጅማሬ አይደለችም። እሷ ስግው ቃል። ስለዚህ ለአምላክ የጸጋ እናቱ እንጂ የባህሪ እናቱ አይደለችም አይደለ? በስጋውማ እናቱ ናት እንጂ ነው የጠየቅኩ። ስለ አምላክ ነው እየጠየቅኩ ያለሁት። ስለ አምላክነቱ ነው እየጠየቅኩ ያለሁት። በአምላክነቱ የአምላክነትን ባህሪ ከሷ አልነሳም። እሷ ፍጡር ናት። እንዴት ሆኖ ከሷ ፍጡር ናት? እሺ ስለዚህ የማርያም የባህሪ ልጇ አይደለም ማለት ነው። አምላክ ስለ አምላክ ነው የማወራው። በሰውነቱ ለምን ይጠቅማል ታዲያ? በስጋው እናቱ ናት። በመለኮቱ ባህሪው ግን ስለ መለኮት ነው የጠየቅኩ። የመለኮት እናትነቷ የባህሪ ነው ወይስ የጸጋ ነው?
አንዴ አኮ ወልደ ማርያም በመለኮቱ አላ በከመ ስራተ ሲቱ አልኩህ እኮ በመለኮት አትወልደውም አልከኝ። እሱማ አልከኝ እኮ በመለኮት ማትወልደው ከሆነ የማርያም አምላክ የማርያም የባህሪ ልጇ ነው ወይ? በስጋው የባህሪ ልጇ ነው አምላክ በስጋ የስጋ እናቱ ናት። በስጋው በሰው ነው ገንዘብ አደረገው ስጋ። አይ ጥያቄው አልገባም መሰለኝ። አንዴ ልሞክርና ከዛ በኋላ አቀርባለሁ። ጥያቄው ገብቶኛል ኡስታዝ። አልገባህም? ምክንያቱም ገብቶኛል። አንዴ ልሞክርና ካልሆነ በቃ ለጃቢር እድሉን እንሰጥና እኔ ሜት አድርጌ እቀመጣለሁ። አምላክ ለማርያም ልጇ ከሆነ የባህሪ ልጇ ነው ወይስ የጸጋ ነው? ከሷ የተገኘ ነገር የለውም። ከሷ የተገኘ ነገር ከሌለው የባህሪ ምን አልከኝ? የባህሪ ልጇ ነው ወይ ላልከው፣ ይኸውልህ አምላክ ስትል መለኮትን እሷ አልወለደችም። በስጋው ግን እናቱ ናት እያልኩ ነው። መለኮትንማ ካልወለደች አምላክንም አልወለደችም። ምክንያቱም መለኮት ማለት አምላክ ማለት ነው ትርጉሙ። በስጋው አልኩ እኮ ስጋው በማለት ለምንድን ነው? በኩ አዋጅ እኮ ናት። በማለት ለነገረ ተዋህዶ ወስደ እንትን ላይ በስጋና በደም ስለሚካፈሉ ይላል ወንድሞቹ ስለ ሐዋርያት ሲናገር አይደለ እኮ። በሚለው ምን ነው የሚያመለክተው? በአያያዥ ነው። አጫፋሪ በአያያዥ ነው እንጂ የተለየ ነገር የለውም። አሁን ጥያቄ የሚነሳው አምላክ እናት አለው ወይ ብዬ ስለ አዎ አልከኝ። ማርያም ለአምላክ እናቱ ናት ወይ ስለ አዎ። አምላክ ለማርያም የባህሪ ልጇ ነው ወይ ብዬ ስጠይቅ አልመለስክልኝም። የባህሪ ልጇ ነው። ስለ አምላክ ነው እየጠየቅኩ ያለሁት፣ ስለ ስጋው አይደለም የጠየቅኩ እኮ። ስለ አምላክ ስትል በስጋ ስለተገለጠ ነው ወይ ስለ መለኮት ነው የጠየቅኩ እኮ? ስለ አምላክ ስትል በስጋ ስለተገለጠ ነው ወይ ስለ መለኮት ነው? ነጥለህ ነው አመመጣ አንተ እኮ ኖ እኛ አምላክን ወለደች ስንል መለኮት ነው። ያሁኑ ቆይ ሳልኖር ያሁኑ ነጥብ በጣም ግልጽ ነው። ለምን አትመልሱ? በጣም ግልጽ ጥያቄ እኮ ነው የጠየቀ ያለው ኡስታዝ። ሳልኖር አለክ ያለው እኮ ኖ አሜን አለውኝ መልሽ አለው። ማርያም ለአምላክ የባህሪ እናት ናት ወይስ አይደለችም? በስጋው እናቱ ናት። ባህሪዋ ለሁላችንም የባህሪያችን ስለ አምላክነት ነው። ስጋውን ስለ አምላክነት ነው። ለአምላክ የባህሪ እናቱ ናት ወይስ አይደለችም? አይ አምላክ ስትል መለኮትን እሷ አትወልድማ። መለኮትን በስጋ ነው ደጭው እኮ። ስለዚህ ለመለኮት የባህሪ እናቱ ናት ወይስ አይደለችም? አራ የመለኮት የባህሪ አኮ ወልደ ማርያም በመለኮቱ አልኩ እኮ ተናገርኩ። አላ በከመ ስራተ ሲቱ እኮ ገባኝ። በስጋ ተወልዳለች እንጂ በመለኮት አትወልደውም አልኩ። ገባኝ። ስለዚህ ለመለኮቱ የባህሪ እናት ናት ወይስ አይደለችም? በደንብ አዳምጠኝ። እሷ መለኮትን አልወለደችም። የመለኮትን ማለች እሷ ግን ክርስቶስን በስጋ ወለደችው እኮ። ናት ወይስ አይደለችም? ይቅርታ ላቋርጥ ተወው፣ በቃ ድርቅ ካለ ላቋርጥና ጃቢርዬ፣ የሚገርም ነገር በጣም የሚገርም ነገር ኑፋቄ ነው የሚያስተምረው ትምህርት። አሁን ይሄ ትምህርት ማለት ነው ማርያም መለኮትን ወዳለች የሚል ማስረጃ ልስጥህ። እኔ ከሰይፈ ሥላሴ ላይም ከሌሎቹ ላይም ከአዋልድ መጽሐፍቶች ውስጥ የመለኮት እናት ይላታል ማርያምን። መለኮት ማለትና አምላክ ማለት ልዩነቱ ምንድነው? ሰው ማለትና ሰውነት ማለት ነው ልዩነቱ። ሰው ስትል ከዛ በኋላ ሰውነት ስትል ማለት ነው። ቴዎቶኮስ ማለት የግሪከኛው ቃል ራሱ መለኮት ለሚለው ቃል ቴዎቶኮስ ነው የሚለው። ቴዎቶኮስ ማለት ትርጉሙ አምላክነት ማለት ነው። መለኮት ማለት አምላክነት ማለት ነው። ኤፌሶን ሮሜ ምዕራፍ 1 ቁጥር 20 ላይ የዘላለም ኃይሉ ደግሞ አምላክነቱ ይላል። ግዕዙ መለኮት ብሎ ነው የሚያስቀምጠው። አይተቆኑ መለኮት ማለት ሁለት ትርጉም አለው። አንደኛ ግዛት ማለት ነው። ግዛት ማለት ነው ፍጥረታት ወይ በግዛቱ ስፍራ እግዚአብሔርን አመስግኑት የሚለው ላይ ምንድነው የሚለው? መለኮት ነው ብሎ የሚያስቀምጠው። መለኮት ማለት ግን አምላክነት ማለት ነው። ስለዚህ ማርያም የመለኮት እናት አይደለችም ስትል የአምላክ እናት አይደለችም እያልክ ነው በሌላ አባባል። ጨርሰሃል ኡስታዝ? ላውራ አሁን አንተ ያልከው የአምላክ እናት ናት ወይስ አይደለችም ስለ የአምላክ እናት ናት አልከኝ። እናትነቷ ለአምላክ የጸጋ ነው ወይስ የባህሪ ነው ስለ በስጋ ትለኛለህ። እዛ ጋር ለመቀጸል ስትሞክር ማለት ነው። እኔ አልጠየቅኩም በምንድን ነው ብዬ አልጠየቅኩም። ራሱ በመለኮት ነው በስጋ ነው በአጥንት ነው በደም ነው ብዬ አልጠየቅኩም። የጠየቅኩ ማርያም ማርያም ለአምላክ እናቱ ናት ወይ ስለ አዎ እናቱ ናት። ቴዎቶኮስ ትባላለች፣ የአምላክ እናት ትባላለች፣ ወላዲተ አምላክ ትባላለች ብላችሁ ታምናላችሁ። ግን እናትነቷ የጸጋ ነው ወይስ የባህሪ ነው ብዬ ጥያቄ አቀረብልህ ነበር። መጀመሪያ የጸጋ ነው ብለህ ነበረ። ከዛ ከስር አይባልም ሲሉ ወዲያው ቀየርከው ራሱ ማለት ነው።
ጃቢር ቀጥል። ማንም ያለኝ የለም። ቆይ ልመልስልህና ማንም ያለኝ የለም። ኮሜንትም አለይም ኡስታዝ ዘይድ አንደኛ ነው የራሴ የተማርኩት አስተምሮ ነው የሚያወዛግበኝም አይደለም። ለመለኮት እናቱ ናቱ የባህሪው ብትል እንደዛ የሚባል ነገር የለም። ምክንያቱም መለኮትና ስለለው ክርስቶስን በስጋ ወለደችው። የአምላክ እናት ናት ስንልኛ መለኮትን ወለደችው እያልን አይደለም፣ ክርስቶስን በስጋ ወለደችው ነው። ከዚህ ቀደምም ዳሄ ጸልስያኑን አላቅም አንተ ማርያም የአብ ሚስቱ ናት ብለሃልና አንዳንድ ግዞችን የምታመጣቸውም ሰይፈ ስላሴም የምትለው መሰረተ ቢስ ክርክር ነው። ምክንያቱም የሃይማኖት መከራከሪያ አይደለም። ሳልኑር ወደ ሌላ ነጥብ አትግባ። ከፈለክ ላሳይ ይችላል። ከምን አንፃር ነው አውቀዋለሁ እኔ ለአብ መራቱ የሚለው ሚስት የተባለችበት ምክንያት ምንድነው የሚለውን ነገር ይኸውልህ። ቆይ ሳልኖር ሚስት የተባለችበት ወይም ሙሽራይት የተባለችበት ከምን አንፃር ነው ብለህ ግን ተብላለች ወይስ አልተባለችም የሚለውን ነገር እሱ ማየት እንችላለን። ሌላ ርዕስት ነው። አሁን የመጀመሪያውን ጨርስና ወደዛ መሄድ ትችላለህ ከፈለክ። ቀጥል ጃቢር። ሚስት ትባላለች ቤተክርስቲያን ሙሽራ፣ ኢየሱስ ሙሽራ፣ ቤተክርስቲያን ወደ እሱ እንገባለን። ሳልኑር ተመለስ። ሌላ ቦታ ላይ መሄድ ፈለክ? አልገባኝም። አይ ከዚህ ቀደም አንዳንድ ነገሮችን ሰይፈ ስላሴ የሃይማኖት መከራከሪያ አይደለም። ኖ አሁን በቃ እሷን ተውና አሁን የአምላክ ሚሊዮን ጨርስ። ቀጥል ጃቢሮ አዋራው። እሺ ሳልኑር። ስለዚህ ማርያም የአምላክ የባህሪ እናት ናት ወይስ አይደለች? የባህሪ እናት ስትል በስጋው ነው የወለደችው። በስጋ ከሷ ባህሪ እኔ ስለ ስጋው አይደለም ስለ መለኮት ነው የጠየኩት። ስለ አምላክ አንተ እንደምትለውን ያልመልስልህማ በነገርኩ በስጋው እናቱ ናት ያለው። እሺ ቆይ አይደለም እኔ አሁን ቅድምም እንዲህ ለብስታሽኝ ነበር። ማርያም ለአምላክ የባህሪ እናት ናት ወይስ አይደለችም? ይሄን ማወቅ ፈለኩ እንደሆነች ወይ እንዳልሆነ። የባህሪ በስጋው ነው ወይስ የአምላክ ለመለኮት እናት አይደለችም እሷ? ማሻአላ። ስለዚህ አምላክ እናት አይደለችም ማለት ነው። የባህሪ መለኮትን በስጋ ነው የወለደችው። ታዲያ ለመለኮት እናት ይኖረዋል እንዴ? መለኮትን በስጋ ወለደችው አልኩ። እንዴት ታምታስተኛለህ? ስለዚህ አምላክ የባህሪ እናት የለውም ማለት ነው አይደል? አንተ ይሄን ሳታውቅ ነው ከክርስትና ወጣ እንዴ? አይ ድገምልን። ይሄንን ስለማያምኑ አምላክ የባህሪ እናት የለውም። በደንብ አዳምጠኝ። መለኮት የባህሪ እናት አልከው፣ ክርስቶስ በስጋ እናቱ ናት በስጋው። በመለኮት ግን እናቱ በአምላክነቱ የባህሪ እናት አለው። በአምላክነቱ ስትል መለኮትን ነው የምትለኝ ወይስ? አምላክ ማለት መለኮት ማለት እኮ እኛ አምላክ ስግው ቃል ነው የምልህ። ስግው ቃል በስጋው እናቱ ናት። ስለ አምላክ ስግው ቃል ሲሆን አምላክ የባህሪ እናት አለው ወይስ የለውም? የስግው ቃል እናት ናት። በስጋው በለበሰው ስጋ እናት ናት አይደለችም? አምላክ የባህሪ እናት አለው ወይስ የለውም? አምላክ ስለ ስግው ቃል ነው። ስግው ቃል ያለው ስለ መለኮት ነው የጠየቅኩ ያለሁት። መለኮት ማለት አምላክ ነው። መለኮት ተነጥሎ ስግው ቃል አልኩ እኮ ተዋሃደ እንዴ? መለኮት ስጋን አለበስም እንኳን ስለ አምላክ ነው የጠየቅኩ። አምላክ የባህሪ እናት አለው ወይስ የለውም? ስግው ቃል አምላክ ነው አይደለም? እኔም እኮ ስለ አምላክ ነው የምመልስልህ። ስግው ቃል ማለት እኮ ፍጹም ሰው ፍጹም አምላክ ማለት ነው አይደል? ኦፍ ኮርስ እና አምላክ ነው አይደለም? ስግው ቃል ነው አምላክ ነው። በቃ የስግው ቃል እናት ናት እሷ። በቃ የስግው ቃል እናት ናት። የአምላክነት ውስጥ እናት ናት የባህሪ ስግው ቃል ስለ አምላክ አልኩ እኮ ጨረስን። እዚህ ላይ ተዘጋ እኮ። የአምላክ የባህሪ እናቱ ናት ወይ? የስግው ቃል እናት ናት። እሺ የወልድ እናት ናት የባህሪ? ወልድም በመለኮቱ አትወልደውም፣ በስጋ ነው የምትወልደው። በመለኮት እናት እኮ የወልድ የባህሪ እናት ናት ወይስ አይደለችም? የባህሪ እናት ስትል በስጋ ወልደዋለች። ወልድን መለኮትን በስጋ ወልደዋለች። የወልድ የባህሪ እናት ናት ወይስ አይደለችም? ሳልነው በስጋ ወልደዋለች ስልህ እሷ ስጋን ነስቷል። ስጋን ሲነሳ ደግሞ ባህሪን ነስቷል እያልኩ ነው። በስጋ እሺ ወልድን በስጋ ወልደዋለች። ወልድን በስጋ ኦፍ ኮርስ በስጋ ወልደዋለች። ቴንክ ዩ። እሺ የወልድ የባህሪ እናቱ ናት በስጋ በስጋ አይደለም። የወልድ የራሱ በስጋ እያልኩ ነው። ስጋ እንደምን ተረሳልን? ለእኛ እኮ ስጋ እሱ ገብቶኛል። በስጋ ነው። በስጋ እናቱ ናት። ኖ እኔ እሱን አልጠየቅኩም። በምን ወልደዋለች በምኑ እናቱ ናት አይደለም። ወልድ ለሚባለው አምላክ የባህሪ እናቱ ናት ወይስ አይደለችም? በስጋ ወልደዋለች። ወልድን አካላዊ ቃልን ወልድን በስጋ ወልደዋለች። በምን ወለደችው አልጠየቅኩም። ወልድ ለሚባለው አምላክ የባህሪ እናቱ ናት ወይስ አይደለችም? በስጋ ወልደዋለች። የኢየሱስ ክርስቶስ ጸጉር ፍጡር ነው ፈጣሪ? ጥሩ ጥያቄ። ይሄ ነው። እኔ ሰለቸኝ ኡስታዝ። አንዴ ድል ስጠኝ። ሳልኖርም በነገራችን ላይ በጣም ስለምወደው እንትን ማለት አልፈልግም።
እንትን ማለት አልፈልግም። ይሄ ምንድን ነው የሻከረ ነገሮች እንዲኖሩኝ አልፈልግም። ጥሩ ግንኙነት ሊኖር። እሺ ቀለል አድርገው ጥያቄውን ምናልባት አወሳሰቢው ከሆነ ብዬ አሰብኩኝና ማለት ነው። ድንግል ማርያም ማህፀን ውስጥ የተጸነሰና ጽንስ ሆኖ የነበረ ፍጹም ሰው አለ አይደለ? ሳልኖርዬ ድህረ ተዋህዶ ነው ወይስ ጊዜ ተዋህዶ? ሁለቱም። ሁለቱም እንዴት ሆናል? ጊዜ ተዋህዶ አይደለ ወይ? አንደኛው ድህረ ቅድመ ተዋህዶ ሳይሆን ጊዜ ተዋህዶ እና ድህረ ተዋህዶ ማለት ነው። ልክ አሁን ጊዜ ተዋህዶ ከመቅስፈት መለኮት መጥቶ ከስጋ ጋር ሲዋሃድ ያ ስጋው ድንግል ማርያም ማህፀን ውስጥ ጽንሱ ተጸንሷል አይደል? የተጸነሰው ጽንስ አለ አይደል? የሷ ከስጋዋ ስጋ ከነፍሷ ነፍስ ወጥቶ ሰው የሆነው ኦፍ ኮርስ ከቃል ጋር ተዋህዶ ተጸንሶ ቆየ ሳይሆን አካላዊ ቃል ይኩነን ይበከመሰለ አሁን ለምሳሌ ይኸውልህ ሳልኖርዬ እንዲገባኝ ነው። እኔ ከእናትና ከአባቴ ነው ሰው መሆኑ መሰረት ከእናትና ከአባቷ ነው ሰው የሆነው። ኢየሱስ ያ ሰው ፍጹም ሰው የምትለው እንደኔና እንዳንተ የሚበላ የሚጠጣው ከድንግል ማርያም ነው ሰው የሆነው አይደለ? ያለ ዘራ በሲ እውነት ነው። ትክክል ነው። ይበላ ያ ሰው ለማርያም የባህሪ ልጅ ሆነው አይደለ? እንደው ልጅስ ከሷ ምንም አልወሰደም ብላችሁ አታምነው? በስጋ በኩል ኦፍ ኮርስ በስጋ በለበሰው ስጋ እኮ ያ ሰው የማርያም የባህሪ ልጅ ነው አይደለ? በስጋ በለበሰው ስጋ ነው ያ ሰው ነው እኮ ያልኩት። ሰው ነው ያልኩት፣ ስለ አምላክ አይደለም። ሰው ስልኮ ልክ ነህ። በስጋ እያልኩ ነው። ልክ ነው። በስጋ ነው። አሁን በቀለለ በስጋ እኮ ነው ብቻ ነው የሚያደርገው። ውስጣቱ ምን መሰለህ እንትን ላይ ዕብራውያን 1:14 ላይ ልጆቹ በስጋና በደም ስለሚካፈሉ ይላል ስለ ሐዋርያት ሲናገር። ስለዚህ ሁላችንም በስጋና በደም የምንካፈለው ከእናትና ከአባታችን ነው። ምንም ጥያቄ የለውም። ያ ከእናትና ከአባታችን የተካፈልነው ስጋና ደም ምክንያት እኛ ለእናትና ለአባታችን የባህሪ ልጅ ነን አይደለ? ኦንቶሎጂካሊ ትክክል። ልክ ኢየሱስም በፍጹም ሰውነቱ የድንግል ማርያም የባህሪ ልጅ ነው ወይስ አይደለም? በፍጹም ሰውነቱማ ኦፍ ኮርስ ከሷ ነው ባህሪውን የነሳ ከሱ በፍጹም ሰውነቱ የባህሪ ልጇ ነው ማለት ነው ያ ጽንስ ውስጥ ያለው። ኢየሱስ ስትል ግን መለኮትን በፍጹም ሰውነቱ በስጋው ነው ማረሰው። ከተዋህዶ በኋላ አይከፈልም፣ አንከፍልም። ስጋ ነው ማለት እንዲገባ ነው። አይከፈልም። ጊዜ ተዋህዶ ነው የማወራው። በዛ ያዘውሽ ጊዜ ተዋህዶን ያዝልኝ። ኦኬ አሁን ከድንግል ማርያም የሷ የማህፀኗ ፍሬ የነበረው የባህሪ ልጇ ነው አይደል? ያ ሰው ያ ፍጹም ሰው በስጋው በኩል ኦፍ ኮርስ ከሷ ነው ባህሪንም ሁሉንም የነሳ። ኦኬ ያ ሰው ለአብ ልጁ ነው። የአብ ልጅ በመለኮት ነው ወይስ ኖ ያ ሰውነት ያ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደርገው ከስጋዋ ስጋ ከነፍሷ ነፍስ ተነስቶ የተገኘው ከማርያም የተገኘው የማህፀኗ ፍሬ የነበረው ለአብ ልጁ ነው ወይስ አይደለም? ከማህፀኗ ፍሬ የነሳውን ነው የተጸነሰውን ነው አይደል የምትለኝ? የተጸነሰው ጽንስ ነው ማለት መለኮት ያው አይጸነስም ሙሉ ነው። በጣም ጥሩ አሁን ገብቶኛል። ኦፍ ኮርስ ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። አው ግን ጥያቄውን አልመለስክልኝም። አግኝተውና የኢየሱስ ክርስቶስ ልጁ ነው ወይ ነው ያልከኝ? ልጁ ነው ወይ የመለኮት ልጁ ነው ወይ ነው ያልከኝ? የመለኮት ልጁ ነው ወይ? አው ያ ሰውነት ለአብ ልጁ ነው ወይ? ልጁ አይደለም። ተመልከት ጃቢር ሰማው። ብራቮ። በቃ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ያልሆነ ነገር አለው። እሱ ነው የምልህ። በቃ የንስጥሮስ ትምህርት ጋር ገባ ዘሎ ከኛ ለማምለጥ ብሎ አብራራ ትፈቅድልኛለህ? አሁን አንተ የምትፈልገው ይሄው ሚስ አድርጌ ከጃቢር ጋር ቀጥል። ከዚህ በኋላ ይሄው አብራራ። ምንድነው ያለኝ? የድንግል ማህፀን ፍሬ ላይ ውስጥ ያለው የአብ ልጅ ነው ወይ አለኝ። ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ያ የድንግል ማርያም ልጅ ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ስለዚህ የማህፀኑ ፍሬ የአብ ልጁ ከሆነ አባት አለው ማለት ነው። ስለዚህ ትክክል ነኝ፣ አልተሳሳትኩም። በሰማይ እናት የለውም፣ በምድር ደግሞ አባት የለውም። በሰማይ ካለ እናት፣ በምድር ካለ አባት የተጸነሰ። ስለዚህ ምንም የተሳሳትኩት ነገር የለም። ጥያቄ ታዲያ ጠይቁኝ እኮ። ኢየሱስ ክርስቶስ ስጋው አባት የለውም ማለት ነው። ያለ ወንድ ዘር ማሰሪያ ምን ማለት ነው? ያለ ወንድ ዘር ተፈጠረ ስንል እኮ ስለዚህ አባት የለውም። አባት የለውም ስትል ከምን አንፃር? የባህሪ አባት የለውም ስትል ከምን አንፃር? የባህሪ ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ ይላል እኮ።
እኮ የባህሪ አባት አለው ኢየሱስ ክርስቶስ ስጋው የባህሪ አባት የለውም። ማሻአላ። ስለዚህ ኢየሱስ ክርስቶስ ስጋው እግዚአብሔር የባህሪ አባቱ አይደለማ? በስጋው ነው የምልህ፣ በመለኮቱ አይደለም እኮ ገባኛው። በስጋው ጋይስ ስጋ ምናምን የሚባለው ነገር እንትን እንዳይበዛ ስጋ በሚለው ስጋና ደም ዛሬ ማጠቃለያ ልስጥበትና ትቀጥላላችሁ ምን እንዳሉን ሁሉም ሰው እንዲረዳ ማለት ነው። ያጀም አሁን ዛሬ እየተማርን ያለነው ነገር ምን መሰላችሁማ? ኢየሱስ ክርስቶስ አንዱ አባት አለው፣ አንዱ ደግሞ አባት የለውም። ገባችሁ አይደል? ኢየሱስ ክርስቶስ መለኮትነቱ አባት ብቻ ነው ያለው፣ እናት የለውም። ኢየሱስ ክርስቶስ ሰውነቱ ደግሞ አባት የለውም፣ እናት ብቻ አለው። ሁለት አንዱ እናት አለው፣ አንዱ አባት አለው። አንዱ እናት የለውም፣ አንዱ አባት። እንደሱ አይደለም። ይኸውልህ ልንገርህ፣ አሁን አንተ እንደምትለው አይደለም። ወደ አምላኬ ወደ አምላካችሁ የሚል አለ የለም? ወደ አባቴ ወደ አባታችሁ ሰውነቱ አባት አለው። ወደ አምላኬ ወደ አባቴ የሚል ምኑ ነው? ወደ አባቴ የሚል ምኑ ነው እኮ እንትን ሰውነቱ ከሆነ ንገረን። የባህሪ አባት አለው ሰውነቱ ልንገርህ። የቃል ገንዘብ ለወልድ ምኑ ነው? የቃል ገንዘብ እንተው ለቃል እንተው ለስጋ ብለን የምናገረው የቃል ሁሉ እኮ ለወልድ ተሰጠው እኮ ለስጋ። የቃል ገንዘብ ለስጋ ተሰጠው። ኦኬ የስጋው ሁሉ ለመለኮት ተሰጥቷል እንዴ? ታዲያ ተገንጥሎ የቀረ ነገር አለ እንዴ? እንተው ለቃል ኮነ ለስጋ ወይ እንተው ለስጋ መለኮት በስጋ ፍጡር ነው። ፍጡር ወፈጣሪ ይባላል። ኖ መለኮት በስጋ ፍጡር ነው። የስጋን ባህሪ ገንዘቡ ካደረገ በደንብ አሁን ትንሽ ድቅቅ ላብራራለህ እንዴት እንደሚባል ላብራራለህ። ቆይ ተመለስ። መለኮት በስጋ ፍጡር ነው። ላብራራለህ፣ አዳምጠኝ እኮ ንገረኝ። ነው ያልከው? ነው ላብራራለህ፣ አዳምጠኝ። እኮ ታብራራልኛለህ። ነው ወይ ያልከው? ይባላል። ላብራራለህ ይባላል። ላብራራለህ። መለኮት ፍጡር ይባላል በስጋ። አዎ አዳምጠኝ፣ ይባላል። አረ ላሽ ሰምተሃል ኡስታዝ? ላብራራ። ቆይ ተሽታብራ። እሺ ቀጥል። አብራ ሪከርድ ማለት ላብራራ። እሺ አሁን ላብራራ ይፈቀዳል? በጣም ጥሩ። በደንብ አዳምጠኝ። አመሰግናለሁ። ሚውት አርጉ። መለኮት ረቂቅ የነበረ መለኮት፣ በሁሉ የመላ መለኮት ፍጡር ገንዘብን ገንዘቡ ሲያደርግ ፍጡር ይባላል። ስጋ ደግሞ የሚራብ የሚጠማ የሚደክም ውስን የሆነ ስጋ መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ ፍጡር ወፈጣሪ ይባላል። ስጋ ከመለኮት ርቀትን ገንዘቡ ያደርጋል፣ መለኮት ደግሞ ከስጋ ግዝፈትን ገንዘቡ ያደርጋል። ስለዚህ ፍጡር ወፈጣሪ ማለት ያ ነው። እንዴት ነው መለኮት ፍጡር የሚባል ትሉኝ እንደሆነ መለኮት በሁሉ የመላ ረቂቅ የነበረው መለኮት ሁሉን ቻይ የነበረው መለኮት ፍጡር የሆነ የሰውን ልጅ ገንዘቡ ሲያደርግ ፍጡር ይባላል። የሰው ልጅ ደግሞ የሚራብ የሚጠማ ውሱን የሚደክም የነበረ ስጋ መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ በመለኮት ፈጣሪ በመለኮት በስጋ ፍጡር ሲባል ስጋ ደግሞ በመለኮት ፈጣሪ ይባላል ማለት ነው። መለኮት ፍጡር ይባላል። ተመለሰልህ? ሰምታችኋል? መለኮት ፍጡር ይባላል። ተመልሶልኛል። ከምን አንፃር አሁን አንተ መለኮት ፍጡር ይባላል ስትል ከምን አንፃር አልኩ? እኔ አብራርቼልሃለሁ። የስጋውን ባህሪ ገንዘብ ኦፍ ኮርስ በቃ እሺ። የሰው ልጅ ፈጣሪ የሚባል ከምን አንፃር ነው? የሰው ልጅ ፈጣሪ የሚባል ከምን አንፃር ነው? መለኮትን ገንዘቡ ስላደረገ ገብቶኛል፣ ተረድቻለሁ። ዋናው ፖይንት ምንድነው? መለኮት ፍጡር ይባላል። በቃ መለኮት ፍጡር ይባላል። ስጋን ገንዘቡ ስላደረገ ይኸውልህ፣ መለኮት ፍጡር የሚባለው በደንብ አዳምጥ ልንገርህ። መለኮት ፍጡር የምንለው እንዴት ነው ካልከኝ፣ መለኮት አስረድተኛል። ለሌላውም ልንገርህ። አስረድተኛል። ወደ ቀጣይ ጥያቄ ጠይቀህ አንድ ደቂቃ ስጠኝ። እኔ አላወራ። አንድ ደቂቃ ስጠኝ። ታወራለህ። አንድ ደቂቃ ብቻ። አንድ ደቂቃ ጃዬ ስወድ በጀለብዩ አምላክ በቃ ጥሩ። ይኸውልህ መለኮት በሁሉ የመላ ረቂቅ ሲሆን ይኸውልህ መለኮት ረቂቅ በሁሉ የመላ ሲሆን ነገር ግን የሚራብ የሚጠማ ግዙፍ ስጋን ገንዘቡ ሲያደርግ ፍጡር ይባላል። የሰው ልጅ ደግሞ የሚራብ የሚጠማ ሲሆን መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ ፍጡር ወፈጣሪ ይባላል አልኩህ። እኔ እሱን አልጠየቅኩም። የጠየቅኩህ መለኮት
የስጋውን ባህሪ ገንዘቡ ስለሚያደርግ ፍጡር ይባላል ብለካል አይደለ? የሰው ልጅም ደግሞ ፈጣሪ ይባላል። ፍጡር ብላ ተቆም። የሰው ልጅም ደግሞ ፈጣሪ ይባላል። ችግር የለውም ተለዋወጡ። ፍጡሩ ፈጣሪ ሆነ፣ ፈጣሪው ደግሞ ፍጡር ሆነ። ተለዋወጡ። በቃ ተገናዝቦ ኦፍ ኮርስ ተዛረፈ ዘርፍ ይባላል በቅኔ ቤት። እሺ ሰውነቱ ሲራብ መለኮትነቱ ይራብ ነበር በስጋው። ታዲያ ሞተ ስንል መለኮት በስጋ ሞተ እኮ ነው የምንል። ምን ማለት ነው? መለኮት እኮ ነው በስጋ የሞተ ብራዘር። ኖ መለኮት ይርበው ነበር ስጋው ሲርበው። ይኸውልህ አሁን አንተ ችግር ትልቁ ነገር አይሃለ ሁሌ ነጥሎ አይታየም። ከተወሩ በስጋው ተርቧል መለኮት በስጋ ተራባ እኮ። የማይነጣጠል ከሆነ ከስጋው ጋር መለኮት አንድ ላይ ተርቧል ወይ? የማይነጣጠል ከሆነ በማለት ምን ማለት ነው? በስጋው ተርቧል በማለት እንደሆነ ምን ያስረዳኝ። አሁን መለኮት በስጋው ሲራብ መለኮትነቱም ተርቧል አንድ ላይ። በጣም ጥሩ እንግዲህ አዳምጠኝ ልንገር። ለምሳሌ እኛ አምላክ በስጋ ሞተ ስንል ምን ነው ሞተ እያልን እኛ ምን ነው ሞተ ምንል? እኛ አምላክ በስጋ ሞተ ስንል ምን ነው ሞተ ምንል? ስጋ ነው ሞተ ምንል? ስጋ ሞተ ትላላችሁ፣ መለኮት አልሞተም ትላላችሁ እንዴ? ወይ መለኮት በስጋ ሞተ ነው እንጂ ምንል? መለኮት እኮ ነው በስጋ ሞተ ምንል? እሺ መለኮት በስጋ ሲሞት መለኮት ሞቷል ወይስ አልሞተም? በለበሰው ስጋ መለኮት ሞታል እኮ። እሺ መለኮቱ ሞቷል ማለት ነው በለበሰው ስጋ። በለበሰው ሞተ። መለኮት በስጋው ሞተ خلاص። እና ምክንያቱም አሁን እሱ እያለ ያለው ምንድነው? በተዋህዶ ብሎ ማለት አምላክ ሰው ሆነ ሰው አምላክ ሆነ ማለት ነው። አይነጣጠሉም። አምላክና ኢየሱስ ያኒ ሰውየውና አምላክ አይነጣጠሉም። ስለዚህ መለኮት ሞቷል። በኦርቶዶክስ ተዋህዶ በተዋህዶ ሞቷል። ስጋን የተዋህዶ መሲ ቆይ ፖለቲካ አትስሪ ያለው እኔ ላብራራ። ቆይ እና እንደዛ ያልኩ ቆይማ ተው፣ ትምህርቱ የኔ ነው፣ ችግር የለም። ወላሂ ለኮ ገብታችሁ ታውላችሁ። እኔም ለምሳሌ የማይሞተው ሞተ ብለን ስንል ጥንቱንም ለስጋ የማይሞተው ሞተ አይባልም። በለበሰው ስጋ መለኮት ሞተ ነው የምንለኛ። ስለዚህ ተራበ ያልከኝ እንደሆነ ሞተ ምንም የተለየ ነገር እኮ ያልከው ነው። እኔ ደገምኩት። ሞተ እኮ ሞተ አልክ እኮ خلاص። በስጋም ይሁን በአጥንትም ይሁን በደም ይሁን መለኮት ሞቷል። በምኑ ነው የሞተ መሲ? በምኑ ነው ሞተ? በምኑ ነው የሞተ? ይኸውልህ በስጋውም ሆነ በአጥንቱም ሆነ በመንፈሱም ሆነ ሞተ خلاص። መለኮት ሞተ። መለኮት በስጋው ሞተ ብለሃል ብያለሁ። አዎ خلاص መለኮት ሞተ። ምንም ጭቅጭቅ አያስፈልግም። ስለዚህ ምንድነው ሰው አምላክ ሆነ አምላክ ሰው ሆነ ሰው የሆነው አምላክ ሞተ ነው አስተምሮታችሁ። በነገራችን ላይ ኦርቶዶክስ አትበይ። እኔ ኦርቶዶክስ አይደለሁም። ሞቅ ያልመጣው ምን እኔ ኦርቶዶክስ አይደለሁም። ኦርቶዶክስ ወጥቻለሁ። ከዛ ቤተክርስቲያኖቱ የምታምንበትን እኮ እየተናገርክ ያለው ኦርቶዶክስ አትበይ ትላለህ እንዴ? ኦርቶዶክስ ቤተክርስቲያን ማለትም ተዋህዶ ማንኛውም ክርስቲያን ልጅ መለኮት በስጋ ሞተ ነው የሚል። ይሄኔ አልተሳሳትኩኝም፣ ግን እናንተ ስላልተረዳችሁት ነው እንጂ መለኮት ካላልንስ ሳልኖር ተሳሳት ካላልንም ይሄ የኦርቶዶክስን እምነት ነው የተናገርከው። በኦርቶዶክስ ማለት እንደውም ኦርቶዶክስ ተዋህዶ ሁሉም ክርስትና እንደዚህ ነው የሚያምን መስዬ መለኮት በስጋ ሞተ። ተዋህዶ ቆይ ተዋህዶና ተዋህዶ ብሎ ማለት መለኮትና ሰው አይነጣጠልም። በተዋህዶ ቤተክርስቲያን በፕሮቴስታንት መለኮትና ሰው ይነጣጠላል። ለምሳሌ ፕሮቴስታንቶች ማለትም በካቶሊክ በኩል ያሉት ፕሮቴስታንቶች የኢየሱስ ሰውነት አምላክ አለው ብለው ያምናሉ። በተዋህዶ ቤተክርስቲያን ግን የክርስቶስ ሰውነት አምላክ አለው ብላ አታምንም። ኢቭን እንኳን በ2000 የታተመው መጽሐፍ አሁን እነ ልደተ የሚያትሙት መጽሐፍ ቅዱስ ምንድነው የክርስቶስ የጌታችን የኢየሱስ ክርስቶስ አምላክና አባት የሚለውን አምላክ የሚለውን አንስተዋለች ኦርቶዶክስ ማለት ነው። ኦኬ ኦርቶዶክስ ለክርስቶስ አምላክ አለው አትልም። እንዴ የተለያዩ ዲያቆናት እንዴት ክርስቶስ ራሱ አምላክ ሆኖ አምላክ አለው እንዴት ይባላል ይላሉ። ተዋህዶ ብሎ ማለት ሰው አምላክ ይኸውልሽ አሁን አንቺ አምላክ ይኸውልሽ በስጋው ወደ አምላካችሁ የጌታችን አምላክና አባት ይባረክ ማለት ፍጡር የሆነን ስጋ ገንዘቡ ስላደረገ ወደ አምላኬ ያለ የባህሪ ይኸውልሽ ወደ አምላኬ ያለ በስጋ ይፈጥረዋልና ወደ አባት ያለ የባህሪ አባቱ ነውና አንድም ተው በራሱ ወደ አምላካችሁ አለ እኛን አስገኛችን ነውና ወደ አባታችሁ አለ የጸጋ አባታችን ነውና ተብሎ ይተረጎማል። ወደ አምላኬ ወደ አምላካችሁ ወደ አባታችሁ ቆይ ወደ ክርስቶስ ወደ አባታችን ሲል የጸጋ አባታችን መሆኑ ራሱ ክርስቶስ ለኛ የጸጋ አባታችን መሆኑን እየገለጠ ነው።
ወደ አባታችን የሚል አለ፣ ወደ አባታችን የሚል አለ፣ ወደ አባታችን የሚል የለም። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ የሚለው ኦፍ ኮርስ አዎ። ክርስቶስ አባቴ የሚለው የራሱን አባትነት ለመግለጥ ነው ወይስ የአብን አባትነት ለመግለጥ ነው? በጣም ጥሩ። ክርስቶስ አባቴ ሲል የባህሪ አባቱ ስለሆነ፣ አምላኬ ሲል ደግሞ ፍጹም ሰው መሆኑንና በስጋው ፍጡር የሆነ ስጋ ስለለበሰ አልሙህም ለማንኛውም ከጃጋ ተነጋግራችኋል። እስካሁን የተነጋገራችሁበት ወንጌል ላይ የለም፣ መጽሐፍ ቅዱስ ላይ የለም። ይሄ ሁሉ ፍልስፍናና ወሬ ምንድነው? የቄሶችና የመነኩሴዎች ነው። ለዚህም ነው የኦርቶዶክስ አስተምሮ፣ የፕሮቴስታንት አስተምሮ፣ የካቶሊክ አስተምሮ፣ የስላሴ አስተምሮ የቄሶችና የመነኩሴዎች ፍልስፍና እንጂ ወንጌል ላይ የለም። እንደዚህ አወሳስባችሁ አደበላልቃችሁ ሽውርርር አድርጋችሁ ውስብስብ አድርጋችሁ ያቀረባችሁት መነኩሴዎችና ቄሶች ናቸው እንጂ የእግዚአብሔር መንፈስ አይደለም። ይህ መንፈስ የግሪክ ባህል ያለበት፣ የግሪክ ፖለቲካ ያለበት፣ የግሪክ ባህል ያለበት ነው። የእግዚአብሔር መንፈስ ክርስቶስ እግዚአብሔርን የሚፈራ ሰው ነው። እግዚአብሔር ደግሞ ቀናተኛ አምላክ ነው። አለቀ ደቀቀ። በጣም አጭርና ግልጽ። ይህንን ዓለም የፈጠረ አንድ አምላክ አብ አለን ያለው ሐዋርያው ጳውሎስ ማለት ነው። እናንተ መጣችሁ እናንተ ቆይ ሳልኖር እየቆይ እስካሁን አውርተሃል። እስካሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያ ጥንት የምናውቀው ምንድነው? ድንግል ፈጣሪዋን ወለደችው እየተባለ ሲዘመር ከበሮ ሲጎሰም ነው የኖረው። ነገር ግን መጽሐፍ ቅዱስ ሲገለጥ ድንግል ፈጣሪዋን ወለደችው የሚል ነገር የለም። ሶ ምንድነው? ቄስና መነኩሴ በእግዚአብሔር ወንጌል ላይ ሲዶልቱ ነው የኖሩት። ስለዚህ እንደ ቄስና እንደ መነኩሴ ክፉ የለም። የእግዚአብሔርን ወንጌል ከመጠበቅ የራሳቸውን ኢጎ ተከትለው በወንጌል ላይ ሲዶልቱ ለሄደው ለነገስታት እየተናገሩ ነገስታቱ ነጋሪት እየጎሰሙ ኢየሱስን ፈጣሪ አርጋችሁ ትይዛላችሁ በማለት ህዝብን የሚያስገድዱ የነበሩ ናቸው። በተለይም ማርያምን ቴዎቶኮስ ማለትም የአምላክ እናት ያስባለው ቄርሎስ የተባለ ሰውዬ ሙስና ከፍሎ ነው። ሙስና ለቢዛንታይን ነገስታት ሙስና ከፍሎ ነው ማርያምን ቴዎቶኮስ ናት የአምላክ እናት ናት ያስባለው። ስለዚህ የቄስና የመነኩሴ እንደባ አምጥተህ ወንጌል አስመስለህ አትናገር። ብሉይ ኪዳንና አዲስ ኪዳን የአይሁዶች እምነት ነው። የአይሁዶች አምላክ ነው ያለበት። አይሁዶች ናቸው። ክርስቶስ አይሁድ ነው፣ ጴጥሮስ አይሁድ ነው፣ ጳውሎስ አይሁድ ነው። አምላክ አንድና ግልጽ የሆነ አምላክ ነው ያለው። አንድ የአብርሃም አምላክ ያህዌ የተባለ በአማርኛ ሲተረጎም እግዚአብሔር የተባለ ነው። ተግባብተናል። በዛ ወጥቶ በዚህ ወርዶ በስጋው በአጥንቱ በደሙ በቁርጭምጭምቱ በፀጉሩ እንደዚህ አይነት ትርጉም የማይሰጥ ፍልስፍና የቄሶች ደባ ነው። ቄሶቹን የስራቸውን ይስጣቸው። አንዴ ሞተዋል፣ እዛ ገሃነም ትገናኛላችሁ። አለቀ። ወንጌል ላይ የሌለ ፍልስፍና አንቀበልም። ይበቃል። አንዴ ወሂድዬ አፈርሶን አንድ ቃል ስጠኝ። 5 ደቂቃ አመሰግን። እንደው ኡስታዝ ወሂድ እንደው ተባረክ። እኔ መሲ ምንድነው አሁን የተናገረችው መሰረት የቄሶች ፍልስፍና ነው ባይዘው መሲ። አንዳንዴ ስንነጋገር ከእውቀት ብናገር ደስ ይላል። እኔ ለምትሽ ያለሽን ቀን ደስ ይላል። ከእውቀት ነው ለሳልኖር ስነ ስርዓት ሳልኖር ስነ ስርዓት ይሄ ነው የመጣው። ቆይ ሚውት አረጋለሁ። ሚውት እስከማደርግህ ራስህን ካላከበርክ ስነ ስርዓት ካለማወቅ ነው ይለኛል እንዴ? ካለማወቅ ካልሆነ ምዕራፍና አንቀጽ እኮ ጠቅሰህ እኮ አልነገርከኝም እኮ። በስጋው በአጥንቱ በደሙ በቁንጭርጭምቱ እያልክ እኮ ያወራኸው እኮ ምዕራፍና አንቀጽ የለውም። ወንጌል ላይ አንድ ግልጽ ኢየሱስ አለ፣ አንድ ግልጽ እግዚአብሔር አለ፣ አንዲት ግልጽ የሆነች አይሁዳዊት ማርያም አለች። ተግባብተናል። ከዛ በተረፈ አታውቅም አላውቅም አላልኩም እኮ። ያኔ አታውቅም ብሎ ማለት ይሄ ስም ማጥፋት የኔን ዋጋ ለማሳጣት አስበህ ከሆነ እኔ ከግስት ላይ አወርድሃለሁ። አንተ ራሱ ታውቃለህ። ምንድነው ያልከው? በሰማይ አባት የለውም፣ በምድር አባት የለውም፣ በሰማይ እናት የለውም። እንዲህ አይነት ፍልስፍናዎች ያመጣኸው ከቤተ ክርስቲያን ውስጥ ነው እንጂ ከኪስህ ነው እንጂ ወንጌል ላይ አለ በሰማይ እናት የለውም፣ በምድር አባት የለውም። እንደዚህ አይነት ፍልስፍና ከግሪክ ወደ ወንጌል የተጋባ ፍልስፍና እንጂ ሐዋርያት አያውቁትም። ሐዋርያት አንድ እግዚአብሔር አለና በእግዚአብሔርና በሕዝብ መካከል አንድ መካከለኛ ክርስቶስ የሆነ ሰው የሆነ ክርስቶስ ኢየሱስ አለ ብለው ነው ያስተማሩት። ስለ ሰው ክርስቶስ፣ ስለ አንድ አምላክ ስለ እግዚአብሔር ነው ወንጌል የሚያወራው። መሲ ቆይ እሺ፣ ሰው የሚያልንጽ ነገር እንነጋገር ብዬ ነው። መሲ የጥላቻ አይጠቅምም። ታየው ዝም ብለሽ እሱን ምንም ችግር የለም። አንቺ ግን አብን ትቀበያለሽ? መሲ አብ እያልሽ ነበር። አብን ትቀበያለሽ አንቺ?
አብ የአይሁዶች አምላክ ነው። አብ የተባለው እግዚአብሔር ነው። የአይሁዶች አምላክ ነው። አይሁዶች አንቺ አላህ ነው መስጠት ያለሽ ወይ ወይድ ያንዴ አፈርሶን ወይድ አረ ወይድ በወንዛችን እየገባችሁ ነው። በወንዛችን አሁን የጀመርነው የልጅነቱን ጉዳይ አልጨረስኩም። አሁን ለምሳሌ የልጅነቱን ጉዳይ አልጨረስንም። አሁን አረ ወይድ በወንዛችን ቆይ ጃቢሮ ታዘቡ ጃቢሮ መሲ ታዘቢ። የንስጥሮስን ትምህርት አምጥቶ ነው ቁጭ አድርጎ ያደረገው። ተመልሶ ደግሞ ሊያጋጥመው ይሞክራል። ለይቶ እንደ ዶሮ ገንጥሎ እንደ ድንሽ ደግሞ ልትጨፈልቅ ትሞክራለህ። አይሆንም፣ የማይሆን ነገር ነው። ስለዚህ እንቀጥል። መሲ ፈቀጅልኝ በቃ። ስለዚህ አሁን ምን እናደርጋለን መሰለ? ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ከማርያም የነሳው ስጋና ደም የአብ ልጁ ነው ወይስ አይደለም? የቅድሙ ላይ አይደለም ብለሃል። ቆይ አይደለም ብለሃል ሳይሆን ስግው ቃል አይደለም ወይስ ነው? መጀመሪያ አይ ስግው ቃል ነው ማለት እኮ ስጋ የሆነ ቃል ነው ማለት ነው። ስለ ቃል አልጠየቅኩም እኮ በቃ ስግው ቃል ነው ማርያም ተው አይ ተው፣ ሌላ ቦታማ አትሄድ። ስግው ቃል ማለት እኮ ኢንካርኔትድ ወርድ ማለት ነው። ስግው ቃል ማለት ነው። ስግው ቃል እያልክ ስትሄድ ባለቤቱ ስለ ቃል ነው እያወራ ያለው። እኔ እየጠየቅኩ ያለሁት ስለ ቃል ሳይሆን ቃል ገንዘቡ ስላደረገው ስለ ስጋ ነው እየጠየቅኩ ያለሁት። ያ ስጋ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ሰው ለአብ ልጁ ነው ወይስ አይደለም? የቅድሙን ድገምልኝ፣ አንዴ ብቻ ድገምልኝ። በጣም ጥሩ። አካላዊ ቃል ምንድነው ብለናል? አካላዊ ቃል እንዴ ቆይ ውስጥ ወይድ ኧረ በወንዛችን ተው ወይድ በወንዛችን ምን መሰለ? ቅድም አካላዊ ቃል ለአብ አባቱ ነው። ቆይ አካላዊ ቃል ለአብ አባቱ ነው አይደለ? ስለዚህ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል አልኩ እኮ። ስለዚህ አሁን ጥያቄ በቃ ጥሩ። ስለዚህ ቅድም ምን ብለሃል? ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ያ ሰውነት ለአብ ልጁ አይደለም ብለሃል። አሁን ልጁ ነው ወይስ አይደለም? አሁን ደግሞ አስተካክል። የአብ ገንዘብ ሁሉ የወልድ ነው። የወልድ ገንዘብ ሁሉ የስጋ ነው። የስጋ ገንዘብ ሁሉ ደግሞ የቃል ነው። ልጁ ነው ወይስ አይደለም ነው ያልኩ የጠየኩ። አዎ የቃል ገንዘብ ለስጋ ነው። የስጋ ገንዘብ ለቃል ነው የጠየኩ። ያ ስጋ ለአብ ልጁ ነው ወይስ አይደለም? የቃል ገንዘብ ለስጋ ነው። የስጋ ገንዘብ ለቃል ነው። አውቀ ነው ሳልኖርዬ እንደው አፈር ያስበላኝ ኡስታዝ ወይድ ከምሬ ነው ጌታን። አይ ተው ካልከኝ ተዋለሁ፣ ወላሂ ተዋለሁ። እኛ እንደዚህ በእንደዚህ አይነት መልኩ ሰው ማውራት አይፈቀድም በዲናችን። ምክንያቱም አንደኛ ማሳጣት ነው ወይ ደግሞ የሆነ እልህ መያያዝ ነው የሚሆነው። እንደዛ እንዳይሆን ምንድነው የማደርገው? ለአንዴና ለመጨረሻ ጊዜ ጠይቀህና ካልመለስከው ችግር የለውም ተዋለሁ፣ ወላሂ ተዋለሁ። የጠየቁ ጥያቄ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ያ ሰው ወይም ሰውነት ለአብ ልጁ ነው ወይስ አይደለም? የስ ኦር ኖ? በጣም ጥሩ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ወይ በቃ አልመለስከውም። በቃ እሺ ተወው። እግዚአብሔር መቀጠል ትችላለህ። አሁን መሲ መቀጠል ትችላለህ። የምር አዝኜ ባለው ለምን እንዳዘንኩበት ታውቃለህ? ቀጥታ የምትጠይቀውን ጥያቄ ቀጥታ ስለማትመልስ ማለት ነው። ቅድም ግን ወጥመድ ውስጥ የገባው የንስጥሮስ ትምህርት ውስጥ ነው የገባው። አስተካከል። ለማንኛውም ድንግል ማርያም ማህፀን ውስጥ ያለው ስጋና ደም ወይ ያ ሰው ለአብ ልጁ ነው ተብሎ ነው የሚታመነው በኦርቶዶክስ። እና የስጋ ገንዘብ ለቃል ያልኩህ ለማን ነው ታዲያ? የስጋ ገንዘብ ለቃል የቃል ልጁ አይደለም ብለሃል። ሳልኖር ልጁ አይደለም ብለሃል። ወይድ በእርግጥ ትክክል ነህ። አሁን ቅድም የጠየቀበትና አሁን ይለያያል። እንዚያማ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ብሎ ቅድም አይ ብለሃል። አይ ልጁ አይደለም ብለሃል። አሁን ደግሞ ልጁ ነው ብለሃል። እሺ ያ ድንግል ማርያም ማህፀን ኦኬ ችግር እሺ በቃ ተው በቃ። አይ እንትን አልክ በጣም እንትን አግሬሲቭ እያረኩ እንዲሰማኝ ስለማልፈልግ ተው ችግር የለውም። እሺ ሳልኖርዬ ሌላ ሰውና የክርስቶስን ፍጹም ሰውነት ካንተ ነው የተማርኩት። ባይገርም እኔ መምሬ ነህ ተምሬያለሁ ካንተ የክርስቶስን ፍጹም ሰውነት። በነገራችን ላይ እግዚአብሔር ነው መለኮትነት መለኮት ነበርመው ፍጹም ሰውነቱን የተማርኩት ካንተ ነው። ክርስቶስን ነው የምልህ። ምንም እኔ ካንተ ጋር ስመማር ደስ ነው የሚለኝ። አብሽር ደግሞ ተከባብረን ነው። እኔም አከብርሃለሁ። ታውቃለህ አንተን ወደ ክርስትና መልሳለሁ ብዬ የተጣለሁ ከክርስቲያኖች ጋርም እና ዋጋ የከፈልኩብህ ሰው ነህ። እንደው እንደ ቀልድ ካንተ ጋር መለያየት የለም። አረኔ ዛሬ በሳቅ መለቄ ነው። መላጨቱን ትተህ መልሱ የምትመልስ ጥሩ ነበረ። ችግር የለውም። እሺ አንድ ጥያቄ ልጠይቅህ እስቲ፣ ቀለል አድርጌ ጥያቄ ልጠይቅህ እዚሁ ላይ ማለት ነው። ጠይቀኝ ስለ ክርስቶስ ችግር የለም። ደስ ያለህን ጠይቅ። ኦኬ እንትን ላይ ዕብራውያን ምዕራፍ 1 ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ይላል።
አብ ስለ ወልድ ሲያወራ አይደለ? እውነት ነው። አንተ ልጄን እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱ ልጅ ሆነኛል የሚለውን ከየት ነው ያመጣው? የዕብራውያን ጸሐፊ መጽሐፍ ቅዱስ ላይ አለ። ከመዝሙረ ዳዊት ኮት የተደረገ እኔ አባት ሆናለሁ እርሱ ልጅ ሆነኛል የሚለውን ከየት ነው ያመጣው? ከመዝሙረ ዳዊት ዋኔ ወመለድኩ ከሚለው መሰለኝ። እሱ እንትን መዝሙር 2:7 ላይ አንተ ልጄን እኔ ዛሬ ወለድኩ የሚለውን እኔ ጠየቅኩ። እዛው ላይ እኔ አባት ሆናለሁ እርሱም ልጅ ሆነኛል የሚለውን ከየት ነው የጠቀሰው? እንዴ ከቶስ ለማን ነው ያለው የሚል እኮ ነው። ከቶስ ለማን ነው ያለው የሚለው የጠየቁት ጥያቄ ልብ አድርግ። የጠየቁት ጥያቄ እኔ አባት ሆናለሁ እርሱ ልጅ ሆነኛል። አንደኛ ሳሙኤል ምዕራፍ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ነው አይደለ ያለው? አዎ ቀጥል ጠቅለል አድርገህ ጠይቀኝ። ጥያቄውን ጠቅለል አድርገህ ጠይቀኝ። አዎ እሱ ላይ ሲናገር ምን አለ? አንተ ባንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ ይላል። ያ ዘር ፍጡር ነው ወይስ አይደለም? ዘር የተባለው ከወገቡ ከዳዊት ተፈልቅቆ የወጣው ፍጡር ነው እንጂ ከወገብ ዘር የወጣው። ኦኬ ጥሩ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ይላል። ለማን ነው ልጅ የሚሆነው? ለአብ። ማን ነው ልጅ የሚሆነው? ስግው ቃል አይደለም። እዛ ጋር በጥቅሱ መሰረት ሂድልኝ። ተው ችግር የለውም እባክህ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ድረስ ነው ያለው። አንተ ባንቀላፋ ጊዜ ኢየሱስ ነው እንደዛ የሚለው። ለእርሱ ነው የሚለው፣ ለዘሩ ነው የሚለው። ከወገብ የሚወጣ ዘርን አስነሳለሁ አለ። ዘር ስፐርማቲኮስ ዘር ነው የሚለው። ዘር ሲድ። ለዛ ዘር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ያ ዘር ኦንቶሎጂካሊ ከአብ ጋር አንድ ነው። አለ ሳልኖር ነው። እኔ ጋር ነው የማይሰማው። ማሳይ ቼክ አድርግልኝ አንዴ። ላ ይሰማል። ሳልኖር አድርጓል። ኦኬ ሳልኖር አለ። ሳልኖር በነገራችን ላይ የወሎ ሰው መሰለኝ። አማማሉ አጠያየቁ እንደኛ አካባቢ ነው። ቋንቋው በወንዛችን ምናምን የሚባለው እኛ አካባቢ ነው፣ ወሎ አካባቢ ነው። ጠብቁትና ይግባ። ጃቢር እሺ፣ ማጠቃለያ ስሪበት መስል የሆነ ነገር የምትፈልጊ ከሆነ እሺ። ማጠቃለያ ሲሰራበት ጋይሶች እንግዲህ እስካሁን ተከታትላችኋል። በስጋው ነው በምኑ ነው የሚባሉ ነገሮች እነዚህ መጽሐፍ ቅዱስ ላይ የሉም። በታሪክ መጽሐፍ ቅዱስ በጣም ቀላል አስተምሮ ቀላልና ግልጽ ነው። የሰው ልጅ የፈጠረ አንድ አምላክ እንዳለ፣ ማርያምና ኢየሱስ ደግሞ አይሁዳውያን እንደሆኑ፣ አንድ አምላክ እንዳላቸው፣ አምላክን የሚፈሩ ሰዎች እንደሆኑ ነው መጽሐፍ ቅዱስ በግልጽ የሚያስተምረው። ታዲያ እነዚህ ሰዎች ለምንድን ነው እንደዚህ አይነት ውስብስብና እንደዚህ አይነት ፍልስፍና የገቡት ሲባል በዘመናት መካከል ሐዋርያቱ ከፍልስጤም ተሰደው ወደ ግሪክ ሲሄዱ፣ ወደ ጣሊያን፣ ወደ ቱርክ ሲሄዱ እዛ አካባቢ የነበረው የግሪክ ፖለቲካ፣ የግሪክ ፍልስፍና፣ የግሪክ ባህል ምን አደረገው? ተጽዕኖ አሳደረበት። በክርስትና አይታችሁ ከሆነ ሲጸልዩ እንዲህ ይላል አይደለም? ሶሻል ሚዲያ ላይ ፎቶታችሁ ከሆነ እንደዚህ ብሎ በተለይ ጴንጤዎች እንደዚህ ብሎ ይጸልያሉ፣ እንደዚህ ብሎ ይጸልያሉ። ይህ በእንትን በአይሁዳውያኖች ማነው በግሪካውያኖች ባህል የተለመደ ነው። ያኒ መተናነስን አንድ አካል የአንድ ሀብታም ባሪያ መሆንን የማሳየ ነው። ማህበረሰቡ ይሄን ይጠቀሙ ነበር። በአይሁድ እጅን ማጣመር የተከለከለ ነው። ለዚህ ነው የአይሁድ እምነት ነው መጽሐፍ ቅዱስ ላይ ያለው የአይሁድ አንድ አምላክ ነው። ይህ የአይሁድ አንድ አምላክ ወደ ግሪክ፣ ወደ ሮም፣ ወደ ጣሊያን፣ ወደ ቱርክ ሲሄድ የተለያዩ ሐሳቦች ተጨምረውበታል ነው፣ የሰው እጅ ገብተውበታል ነው እያልናችሁ ያለ ነው ማለት ነው። ይሄን ብቻም ሳይሆን ልብ ብላችሁ ከሆነ ሳልኖርን ሰምታችሁት ከሆነ ኡስታዝ ራሱ ምን እያለው ነበረ? ንስጥሮሳዊ ሆነሃል እያለው ነበረ። ንስጥሮስ የተባለው ቄስ አመለካከቱ ከኦርቶዶክሶች አመለካከት ጋር አይመሳሰልም፣ ከካቶሊኮችም ጋር አይመሳሰልም። አንድ የሥላሴ ዶክትሪን አማኝ አሁን የተናገረውን አሁን መልሶ አይናገርም። ምክንያቱም የሥላሴ ዶክትሪን ምንድነው? ከ1300 በላይ ቄሶች ተሳትፈውበታል። ኦኬ፣ ከአንደኛው ቄስ ወጣችሁ አንደኛው ቄስ ነው የምትገቡት፣ ከአንደኛው ቄስ ገብታችሁ አንደኛው ቄስ ነው የምትገቡት። ያኒ መውጫው አይታወቅም፣ መግቢያው አይታወቅም። በጣም የተወሳሰበ ነው። የተወሳሰበ የሆነው ለምንድን ነው? በጣም ብዙ ሰዎች ናቸው በተለያየ ዘመን ያሉ ቄሶችና መነኮሳት፣ የተለያየ እድሜ ያላቸው፣ የተለያየ አገር ያሉ ቄሶችና መነኮሳቶች ናቸው የተሳተፉበት። አስቡት እንግዲህ የ1300
ቄስና መነኩሴ አመለካከት ነው ስላሴ ላይ ያለው ማለት ነው። ኢቭን ምንድነው ያለው እሱ እንግዲህ ተዋህዶ የሚባለው ነው። ሳልኖር ማለትም ኦርቶዶክሶች ማን የሚባለው ቄስ ተከታይ ናቸው? ዲዮስቆሮስ የሚባል ቄስ ተከታዮች ናቸው። ግን ሲጠየቅ ሳልኖር ከዲዮስቆሮስ ወጥቶ ማን ነበር ንስጥሮስ የሚባለው ቄስ አመለካከት ላይ ገባ። ምክንያቱም ቋሚ የሆነ ወጥ የሆነ አስተምሮ የለም። ስለዚህ ከዚህ ሁሉ ውስብስብ ከዚህ ሁሉ ፍልስፍና ወደ አይሁዱ እምነት ወደ መጽሐፍ ቅዱሱ ተመለሱና የተጻፈላችሁን በቀጥታ ተከተሉት። ቀላል ነው፣ ግልጽ ነው። ፈጣሪ አለ፣ ይፈጠረን አለ። ኢየሱስ ደግሞ ከአንዱ ፈጣሪ የተላከ መልእክተኛ ነው ይላል ነው። ስለዚህ ይሄ ሁሉ ወሬ እስካሁን የሰማችሁት በየዘመናት መካከል በየነገስታቱ ላይ የተጨመሩ የተቀነሱ አመለካከቶች ናቸው ነው ሲጠቃለል ማለት ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር ተቀባይነት የለውም። ተገብተናል። ለዚህ ነው የግዴታ እነዚህ ቄሶች ያመጡት አመለካከት ከመጽሐፍ ቅዱስ ጋር መገጣጠም አለበት። ካልተገጣጠመ ተቀባይነት የለውም ነው። ይሄንን ይመስላል። ኡስታዝ ጥያቄ ያላችሁ ለኡስታዝ ጠይቁ፣ ተማሩ። ወጣትነት ለክርስቶስ አለች። ሰላም ለዚህ ቤት ይሁን። እንዴት ናችሁ? አለን አቤል ሰላም። እሺ መጽሐፍ ቅዱስ ሲናገር አንባቢው ያስተውል ይላል። ዋይዲ ስላየው በጣም ደስ ብሎኛል። ከ15 ዓመት በላይ ደህና ነው ወይ? ጃቢር አለ አሎ ጃቢር አለ ወይ? አሎ ኡስታዝ። ኦኬ በቃ አዋራቸው እስቲ የተወሰነ አዋራቸው። እሺ ኡስታዝ። አይ ቲንክ ሳልኖርን ግን ይሄንን ቀጥሉ። ያነሳነው ፖይንት ነበረ ነው። ሰላም ለለኔ ማለት ነው። በፓልቶክ ስለማለት አቤል አንዴ እኮ አቤል አንዴ ተረጋጋ። ኦኬ እናውራና ጨርሰን ሰላም ተባልች ወይ ኡስታዝ? ነው ለሰላምታ ብቻ ነው የገባው ለኡስታዝ እኮ ለሱም ጠብቃ ተደራርበ ሰላም አትበል እኮ ወይ ኡስታዝ? አሪፍ ፖይንት ነበር የተነሳ የነበረው። ሳልኖር ደስ የሚለው ነገር የሚደጋገመው ምናምን ነገር ድርቅ የሚለው ነገር እንጂ ምናምን ነገር ፖለቲካ ምናምን ነገር የለው። እንደዚህ ተንኮል መከፋት ምናምን የለው እና ይታወቃል ባህሪው ማለት ነው። እና ከዛ አንፃር ነው አይ ቲንክ ከመጣ አስገቡትና መቀጠል ትችላላችሁ ማለት ነው። ሌላ ሰው ካለ ቀጥል ጃቢር። ሰው ካለ እሺ ኡስታዝ አቤል ቀጥል። ሰላም ብያለሁ። ከ15 ዓመት በኋላ ስላየው በፓልቶክ ነበር ዲስከሽን የምናደርገው ያንተ ዋይደር ሪሶሉሽን ቲዮክራሲ እና ስላየው ደስ ብሎኛል። 12 ዓመት ያ እንደዛ ይሆናል። አዎ ደህና ነህ? ማን ልበለዛ? አቤል ነኝ። በፊትም አቤል ነው። ኦኬ ወይ ረስቼ ይሆናል። አቤል የሚባል ሰው አላስታውስም አሁን ላይ። በጣም እኔ እናንተ ነበር የምናመሽበት የነበረ ቤቱ። ኦርቶዶክስ ነኝ እኔ። ኦኬ እንደምሻ ኢብራሂምም ይገቡ ነበረ። ደህና ነህ? በተረፈ ስላየው ደስ ብሎኛል። ሌላ ጊዜ እገባለሁ። ቴንክ ዩ። እሺ አቤል። እሺ ወጣትነት አለ? አዎ አለሁ። ሰላም ለእናንተ ይሁን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነሽ? ከወንጌል አማኝ። ኦኬ እሺ። እንትን ኢየሱስ ክርስቶስ አምላክ ነው ብለሽ ነው የምታምኚው? አዎ። ኦኬ አምላክ አለው? ኢየሱስ በስጋ በመጣ ሰዓት ምድር ላይ ሲኖር አምላክ አለው? በምድር ላይ ስጋ ለብሶ ሲኖር አዎ። ስጋ የለበሰው ምንድነው? አምላክ ነው ስጋ ለብሶ የመጣው? አዎ እኛ ለማዳን። ኦኬ ስለዚህ አምላክ አለው። እሱ አምላክ ሆኖ ዓለምን ለማዳን ስጋ ለብሶ መጣ እኮ። አምላክ አለው? በምድር ሲመላለስ አለው? አዎ አዎ። ኦኬ አብ አምላክ አለው? አብ ራሱ ስጋ ለብሶ ነው የመጣው ወልድ ሆኖ። አዎ። ኦኬ እንትን ነሽ ከሐዋርያት ቤተ እምነት ነሽ? አዎ በትክክል። ኦኬ አይ ማሻአላ አሪፍ። አብ ተሰቅሎልኛል ብለሽ ታምኛለሽ? ወልድ አብ አይ ወልድማ ተሰቅሏል። አብ ሳይሆን ወልድ እኮ። አብ ተሰቅሏል ወይስ አልተሰቀለም? የአብን ፋንታ ወልድ ነው የተሰቀለው። ስጋ ለብሶ መጥቶ ወልድ ተሰቅሏል እኮ። ወልድ ተሰቅሏል። አብ ተሰቅሏል?
ያው ናቸው እኮ ሁለቱም አንድ ናቸው። በመለኮት ልዩነት ነው እኮ ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ ነው ጥያቄ። ስለ ራሱ ልጁን እኮ ላከ እኛ ለማዳን እኮ ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ እኮ ነው ጥያቄ። ቀላል ጥያቄ እኮ ነው። ከተሰቀለ ተሰቅሏል፣ ካልተሰቀለ አልተሰቀለም። አብ ወልድን ላከ። አብን ያየ ማንም የለም። እኔ እሱን አልጠየቁሽም። አብ ተሰቅሏል ወይስ አልተሰቀለም? አብ አንተ ሙስሊም ነህ ወይስ ኦርቶዶክስ? ሙስሊም ነኝ እኮ። ሙስሊም አማኞች ደግሞ ስለ መጽሐፍ ቅዱስ ያውቃሉ። አንተ ከመጽሐፍ ቅዱስ ውጪ ነው የምታወራው እኮ። ወልድ ተሰቅሏል ወይስ አልተሰቀለም? እኔ እንደ መጽሐፍ ቅዱስ ከሆነ የምናወራው ወልድ ነው የተሰቀለው። እሺ፣ እንደ መጽሐፍ ቅዱስ አብ ተሰቅሏል? ከቃሉ አንድም አትጨምሩ አንድም አትቀንሱ ስለምን እኔ መጨመርም መቀነስም አልችልም እኮ። እንደ መጽሐፍ ቅዱስ አብ ተሰቅሏል ወይ? መጽሐፍ ቅዱስ ስለ እኛ በዘፍጥረት 1 ላይ እንዳለው ወይስ በዮሐንስ 1 ላይ እንዳለው አብ ስጋ ለብሶ መጣ? እንደ መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወጣትነት እንደ መጽሐፍ ቅዱስ እኔ እኮ የማወራው እንደ መጽሐፍ ቅዱስ ነው። አንተ ወልድና መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወልድን አትቀበልም እኮ። ወልድ ተሰቅሏል አልሽኝ፣ ተስማማን። ወልድናውን አስቀምጪውና አብን አንሹ። አብ ተሰቅሏል ወይስ ወልድ ዓለምን ለማዳን እንደመጣ አታስታውስም? እሺ፣ አብ መጥቷል ወደ ምድር ዓለምን ሊያድን። አብን ያየ አንድ ሰው እንኳን የለም እኮ ነው የምለው መጽሐፍ ቅዱስ። ኧረ የጠየቁሽን ጠይቂ እንደ እኔ እኮ የጠየቀኝ አብ የሰው ልጅን ሊያድን ወደ ምድር መጥቷል ወይስ አልመጣም? ስጋ ለብሶ አዎ፣ በኢየሱስ እኮ መጥቷል። እሺ፣ አብ በስጋ መስቀል ላይ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። አብ ተሰቅሏል በስጋ ማሻአላ ማሻአላ። ሰማችሁ አይደለ? አብ ተሰቅሏል እየተባላችሁ ነው። በስጋ ነው ያልኩት። በስጋ ችግር የለውም። ምንድን ነው የምለው? ዘፍጥረት 1 ላይ ቆይ ገብቶኛል። አትሂጂ ዘፍጥረት ጋር ይመሽብናል፣ እዛ አትሂጂ። ስለዚህ መስቀል ላይ የተሰቀለው አብ በስጋ ነው አይደለ? ለአንተ ለመረዳት ሆነ። እሺ ኦኬ፣ እሺ። አብ መስቀል ላይ በስጋ ሆኖ አባቶ ሲል የነበረው ማንን ነው? ወልድ አባት ሆይ ብሎ አብን ነው የጠራው። ኦኬ፣ ስጋው ያወራል። አንተ ስጋ ለብሰ አታወራም? አይ ስጋው ነው። ወልድ ስጋው ብቻ ነው አይደል? ስጋው ነው አባቱ ወልድ እኮ በምሳሌ መጣ እኮ። በምሳሌ ሰው ወደ ስጋው ያወራል። ስጋው ያወራል ብቻው ባት ነው ብለን የምንሰማ በሰማይ እንዳለ እኮ ስጋው ብቻውን ያወራል። ስጋ ነፍስ የሌለ ስጋ ይመላለሳል ምድር ላይ። ወይስ ማዚ ሚውት አድርጊሽ፣ የሚረብሽ ድምጽ አለ። ስጋው ያወራል። የኢየሱስ ክርስቶስ ነፍስ ያለ ሁሉ እኮ ያወራል ወንድሜ። ነፍስ ያለ ስጋው ያወራል እኮ። ስጋው ያወራል። ስጋ እኮ ነፍስ አለው የሚያወራ ነው። ኢየሱስ ክርስቶስ እኮ በምድር ላይ ሲጾም ሲጸልይ